ስላየውኝ ወደዛ እንዳትሄዱ ብዬ ነው አስቀድሜ የመጣሁት። በጠዋት ይሄ ነገር እኮ የማይመስል ነገር ነው ያወራች ያለችው። አንደኛ ከእናት ይሄን ያህል 4 ቀን 5 ቀን የምታርቂበት ነገር ይሄን ያህል ምን አስፈላጊ ነገር አለ? እንዳይወስዱት ካልሽ እኮ ይኸውልሽ ካንቺን ይቀርባሉ አይደል? ኖ ከኔ ትቀርቢያለሽ አይደል? ጀመር ቅርብም ነሽ አይኖ ቤተሰብ ነሽ አውቃለሁ። ግን ደግሞ ከአንድ እናት ነጥለሽ እውነት ይሄ ሁሉ ሰዓት ሉሌን ቁጭ አድርገሽ እያሳደግሽው ነው ወይም ደግሞ እያኖርሽው ነው ያለው ቢባል ነገር ለምን መሆኑ የፈጠራችሁት ነገር ነው። ከዛ ባለፈ ደግሞ አሁን እዚህ ጋር ተስላለቀሰች እኔና አብርሃም ምንም እናመው ነገር የለም። ምክንያቱም እኔና እሷ በታረቅን ታይም ላይ ይሄንን ነው ባና አይቷለሁ። ይሄ ያዞን ባኖ ምንም ታስብ ላይ ይገባል። አመንሽ አላመንሽ የሆነ ራስ ጉዳይ እኛን የሆነ ፖሊስ ጣቢያ ምናምን ያልተሰጠ ቦታ ላይ ያላደረግነውን ነገር እንዳደረግነው እያወቀች አውቃ ነው ሁለታችሁም ይሄን ነገር የፈጠራችሁት። እንደዚህ አይነት ነገር ላይ ደግሞ አንቺ ትልቅ ሰው ነሽ። በሷ ቀመር በሷ ተንኩል መሄድሽ በጣም ነው የሚያስገርመው። እዚህ ጋር ቆማ ስላለቀሰች አሁንም ምናምን አንቆት እኔ አይቻታለሁ። እስቲ ከካሜራ ጀርባ እንደ ጓደኛ ነን እንደ እህት ነን ታርቀናል ብዬ በፊት ስታስመስል የነበረች ሰው ናት። ሶ ይሄን ቀመር ነው የሚቀበለው ማለት ነው። ግን ደግሞ እኛ ሄደን ስም በማጥፋት የሚለውን ነገር ከምንከሳት ሄዳ ያደረገችውን ነገር ታንሳ። ገባሽ አይደል? አሁን እኮ ለማንሳት ነው እዚህ ጋር ልጅ የምንፈልገው ነገር የለም። ለማንሳት አይደለም እኛ እንድታነሱልን አይደለም የምንፈልገው። ተከሰናል። ኦልሬዲ የተከሰስንበት ምክንያት እንሄዳለን፣ እንጠይቃለን። ችግር የለውም። እኛ እንሄዳለን። አንድ ነገር ላስረዳ ግን ላስረዳ እንሄዳለን። ምንም ችግር የለብኝም። ይሄንን ነገር ደግሞ እኔ እንድከስ ያነሳሳኝ ነገር ህግም ቢሆን ምክንያቱን ያህል በማግስቱ ለምን በማግስቱ አይደለም ትናንትና ነው ልጄ ከመጥፋቱ በፊት እህት መጣ እንዴ ስዝትብኝ እንደነበር ማንም ያውቃል አይደለም? እኔ ህግም ቢጠረጥራታል እጮሃለሁ እንዴ በደንብ ነው የምጮኸው። ግን ገብቶሃል አይደል? በዚህ ልክ ርቀት መሄዱ ያው ሲጀመር አንቺም የጠፋሽ ጊዜ የኔን ስም እያጠፋችሁ ነበር። እኔ ምንም አላልኳችሁ። ስለዚህ በልጅሽ ምንም አላልኳችሁ ነው የምትክሽው። እኔ እንደዛ አይደለም። እኔ ምንም ያደረኩት ነገር የለም። አይደረግም። እናንተ ልታደርጉ የሞከራችሁ እኛ እናውራበት አንዴ የራስሽ እኛ እናውራበት ነገር አስቢ። አንዴ ዝም በሉና እኛ እናውራበት። እኔ ምክንያቱን ልናገር አንድ ነገር ልንገርሽ። ገኒ ኦልሬዲ ልጅ ወስዳችኋል ተብለን እኔ ሄርሜላና ቡዜ ተከሰናል። አሁን እኮ ምንም እያልኩ አይደለም። እንሂድ ነው እያልኩ አይደለም። መሄድ እኮ ቀላል ነው፣ ግን ስንሄድ ወንጀሉን ራሳችሁ ላይ ነው የሚጠመጠመው። ምክንያቱም ቪዲዮ አለ የተዛተበት ቪዲዮ እህትክ መታ እንዴት እያወራች እንደነበር አልወሰደችም አይደል? እኔ ባልወስድ እኮ ወስደው አደርጋለሁ የሚባል ነገር የለም። በቃ ህግ የሚያየው የተደረገን ነገር ነው አይደል? አንቺ ግን ወስደሽ ነበረ፣ ግን እኛ ተከሰናል አንቺ በወሰድሽው። ስለዚህ ያም ሆነ አሁን እንሂድ ነው በቃ አሁን እናንተ በዚህ ልክ ነገር ሲነቃባችሁ ፈርታችሁ ደንግጣችሁ ተሯሩጣችሁ ተነጋግራችሁ ይሄን ነገር ማድረገው ምንም ተገቢ አይደለም። አንድ ነገር ላስረዳ። እኛ ፈርተን ምናምን እንደዚህ አይነት ነገር ያደረግን መስሎ ከሆነ አሁን ነው መሄድ እንችላለን። ችግር የለውም። ምንም የምትፈራበት አጋጣሚ የለም። እዚች ጋር እኔ አሁንም ቢሆን ለእናንተ ጥንቃቄ ስል እንጂ ልጁን ያመጣሁት ያለ ማምጣት ይችል ነበር፣ ዝም ማለት ይችል ነበር። ገብቷል አይደል? ግን እዚህ ጋር እየተከሰሰ ወዲህ ወደ መንገላታት ስለሌለበት እሷን መንገላታት ስለሌለባት ብዬ ነው ልጅ እየመጣሁት። አክብሬያችሁ ነው ገባ? በልጁ ነገር ላይ ነው እየገባችሁ። አንዴ አንተም ልጅ ፍለጋ ነው እንደዚህ ሆኖ ትላለህ፣ እሷም ደግሞ ልጅ እያለች ይሄ ነገር ከሚፈጠር ብዬ ነው የወሰድኩት። እሺ በአጠቃላይ ግን አሁን እኛ ራሳችን መብት አለን ለምንም ነገር ማለት ነው። ገባሽ? አሁን ሲነቃባት መጣ እዚህ ጋር ካሜራ ደቅና ማልቀስ ተገቢ አይደለም። ተገቢ አይደለም። ከኔ ጋር አውራ እኔ ነኝ ወሰድኩት። ከኔ ጋር አውራ እያልኩ እኮ ነው ነገርኩሽ። ከአንቺ ጋር ነው አይደለ? ከአንቺ ጋር እያወራሁኝ ነው ያለሁት። እሷ ሳታውቅ አንቺ መቼም ቢሆን የማይመስል ነገር ነው፣ ማንም የሚፈርደው ነገር ነው። ገባሽ? ልጅ እኮ ከእሷ ጋር የለም ከኔ ጋር ነው የነበረው አይደል እንዴ? ኧረ እኔ ሄጃለሁ እዚህ ነበር 4 ቀንና 5 ቀን። አንቺን አይመለከትሽም። እኔ ከአንቺ ጋር ላወራ ፈቃደኛ አይደለሁም። ቢመለከተኝ መሰለኝ እዚህ ድረስ መጣ ልጄን አንቺን ይዘሽ እየጠፋሽው ብትለኝ እኮ ቢመለከተኝ አሁንም ቢሆን ማለት ነው እኮ ያላደረኩትን ነገር እኮ ማለት ነው። አሁንም ቢሆን እኔ ከአንቺ ጋር ማውራት አልፈልግም። የጠራሁት እሱን ነው። አንቺን አስከትሎ ነው የመጣው። ችግር የለብኝም፣ ግን ላወራሽ ፈቃደኛ አይደለሁም። ሳወራሽ ማለት ነው እኔና አንቺ አፍላፊ እንድናወራ አልፈልግም። ልጅ ሳልወስድ ደግሞ ልጅ ወሰድሽ የተባልኩበትን ደግሞ ቢመለከተኝ ከዚህ በፊት ያደረግሽውን ነገር ነው ገባሽ? በደንብ ያደረግሽው አንተ ብትሆን ያደረጋችሁት ነገር ነው ገባ? ትናንትና ቢሆን እንደዛ ላለመሆን ነው ልጁን ያሸሸሁት እንጂ ሌላ ነገር ፈልጌ አይደለም። በመጀመሪያ ደረጃ የሆነ ውስጣችሁ ላይ የሆነ ነገር እንዳለ ስለታወቀባችሁ በዚህ ልክ ማውራት እኔ ገኒ ካንቺ ጋር በዚህ ልክ ማውራትን አልፈልግም ነበር። በመጀመሪያ ታላቂ ነሽ፣ አከብርሻለሁ። ገባሽ? ማንኛውም ሰው በማከብርበት መንገድ ማለት ነው። ግን ደግሞ የማይሆን ነገር ደግሞ ውሸት ስትሰሪ ደግሞ እኔም እዚህ ጋር ማጋለጥ እችላለሁኝ።
እኛ የማይመስል ነገር እያመጣችሁ ማውራት አትችሉም። ይሄ ልጅ ጠፋ ብላ ከተራች ጀምሮ የሁሉ ነገር እያየሽ የፈለገ ነገር ቢሆን ዝም ልትያችም ገኒ ታውቂያለሽ፣ አውቃችሁ ያደረጋችሁት ነገር ከዛ እኛ እንድንያዝ ነበር። ከዛ እውነቱ ሲወጣባችሁ ደግሞ ስትጋለጡ ደግሞ አሁን መታችሁ እያለቀሰች ለምሳሌ ማለት ነው። አንድ ማስረዳት ፈልገው ነገር አለ። አንድ ነገር ላስረዳ የምፈልገው ነገር አለ። እኔ አውቄ ያደረኩት ነገር ቢሆን ህግ ላይ ቀልድ አላውቅም። ታውቀኛለህ? ህግ ጋር ሄጄ እንዴት ነው የምታስበው አንተ? እኔ እያወኩኝ ቢሆን ኖሮ ልጄ እውነት እሷ ጋር እንደሆነ ባቅ ኖሮ ህግ ጋር መሄድ ይመስልሃል? ህግ ጨዋታ ነው? ህግ ቀልድ ነው? እቃቃ ነው? እቃቃ ነው ወይ? እንሄዳለን። ምንም ግድ የለኝም። እንሄዳለን። ነገር ግን አንድ ማወቅ ያለብን ነገር አለ። ግን ይሰምኛል። ተከሰናል። ኦልሬዲ የጥሪ ወረቀት መጥቶልናል። እንሂድ፣ መጥሪያ መጥቶልናል። እንሂድ ነው እያለን ያለው። እኔ እኮ ያንን ላለመሄድ መሰለኝ ልጁን በጊዜ ይዤ ልክ የመጣሁት ሰዓት እስኪደርስ ድረስ ስላየሁት ማለት ነው። ገባህ አይደል? ጠዋት ነው ለእኔ መሄዱ እኮ አቅቶኝ አይደለም፣ ግን ያ ነገር ውጣ ውረድ እንዳይፈጠር ብዬ ነው ልጅ ይዤ የመጣሁት እንጂ መቅረት እችላለሁ እኮ። እናንተ እዛ ለምን ፈራችሁ? አንተ ለእሷ አታውራት፣ እኔ ላውራኝ። እሷ ነገር የለም ፍርሃት አይደለም። ወረድኛ እኮ መጥሪያ መጣለን ሶስት ነን እኮ ስለመጣልህ ልጇ መጣው ልክ እኮ በቃ ያንን አሱን ህግ ዳኛ እንሂዳው ብዙም ልጅ አይደል የሚፈልገው? አንድ አመት ልጁን ያልሞላ ያህል እኮ የኛን ስም ስታጠፉ ነበር አይደለ? ከዛ በኋላ ከሳችሁ አይደል? አንቺ ያረክሽው ነገር ነው ከዚህ በፊት ያው አዲስ ነገር የለም እኮ። አሁን ይሄ ድፍረት ካለሽ እንሂድና ህግ ቦታ ሲቀጥል ቡዜ እዛ ሄዳ እየጠበቀችን ነው ያለችው። መጣን ብለናታል። ደውልላት፣ ልጁ አለ በላት፣ ልጁ አለ በላት። ያ ሁሉ ነገር ያደረጋችሁት ነገር በቃ ምን ተነጋግረን መፍታት አንችልም? ይሄው እየተነጋገርን እኮ ነው። መጀመሪያ እኛ ተነጋግረን የምንፈታው ነገር የለም ምንም። ለመክሰስ አይደል ሮጣው ሄዱት። ስለዚህ እንሂድ በቃ ምንም ተነጋግረን እኮ ለመክሰስ አትሄድም ስለማታውቅ። አንተ አሁን ከኔ ጋር ማውራት ያለብህ ከሷ ጋር አይደለም። ገብቶሃል? የራሳችን ውሳኔ መወሰን እንችላለን። ገባሽ? ተነጋግረን እንታያለን። አልቻሉም አይደለ? እኛው ደግሞ የራሳችንን ውሳኔ እንወስናለን። እሷ እኮ የምታውቀው ነገር የለም እያልኩ ነው። ከኔ ጋር አውራ፣ እሷ የምታውቀው ነገር የለም። እናንተ በፈለጋችሁበት ሰዓት የሆነ ነገር እያስመሰላችሁ ህግ ድረስ የምትሄዱ አይደል? ህግ ቀላል ነው እንዴ ምናምን የምትይው ሩታ፣ በልጅም እያቀለድሽና በልጅም እያሾፍሽ ያለሽው ህግ ቀላል ነው እንዳንቺ ይመስልሽ? ሁሉ ነገር ቀላል ነው ምናምን እንዴ? ቢቀልብሽና ነገሮችን ሁሉ በተንኮል እያደረግሽ ያለሽው አንቺ ነሽ። ስለዚህ እኛ ላይም ህግ ቦታ ሄዳችኋል፣ እኛም ህግ ቦታ እንሄዳለን። አለቀ። ሂዱ፣ ምንም ችግር የለውም። አንድ ነገር ላስረዳሽ፣ ወስኑ። እኛን እኮ ምንም ችግር የለውም። ይሄ በቃ ሂዱ፣ መሄድ ነው የምትፈልጉት ሂዱ። ሰው ላይ ተጠቁማላችሁ እናንተ በፈለጋችሁ ሰዓት ሰው ላይ የሆነ ነገር ያለ ነበር እያደረግሽ ነበር ታደርጋላችሁ። አንቺ እንደዛ ነበር እያደረግሽ ነበርሽው። አንሄድም፣ ምን እንደምታመጡ እናያለን። አንሄድም፣ ምን እንደምታመጪ ይሻላል። አንሄድም። ሲጀመር እኔ አንቺን አልፈለኩሽም እኮ የፈለኩት እሱን ነው። ሲጀመር እንደዚህ አይነት ሀሳብ ደግሞ ምን እንደምታመጪ ለምን ተጨምላቃለሁ? አንቺም ጨምላቃ ውስጥ እኮ ገብተሻል አልተባልሽም? እናንተ ናችሁ እኮ እያስገባችሁኝ ያላችሁ። እኛ ራሳችን ልጅ ያልወሰድኩትን ልጅ ወሰዳችሁ ያላችሁኝ እናንተ ናችሁ። መጀመሪያ እኛ ጋር ህይወት ለሽኛ ጋር ባትገቢ እኛ እሱን ታዩላ። አሁን ምን እንደምታመጪ ልጄን ከነቃችሁ ቤት